ስለዚህ በ250 ሺህ ብሩ ድንግልናዋን ሸጠን ነው እያልክ ያለኸው? እኔ 100 ሺህ ብር ነው የደረሰኝ። እኔ ደፈርከኝ የሆነ ነገር አለችኝ። እኔ ተረጋጊ፣ ይኸውልሽ ሳራ ተረጋጊ፣ እባክሽ ሳራ ማለት ታውቂያታለሽ? መስራቀት ምንድን ነው ያደረካት? እህቴ እኮ ነች ማለት አረጋጋ። ምንድን ነው ያለ? እያንዳንዷን እውነት ታወራታለህ። የሰራሃትን እያንዳንዷን ወንጀል ትናዘዛታለህ። ምን ሆናችሁ እየቀለዳችሁ ነው? አንተ የመጣው በቃ ልክ እንደዛ እንድናደርግ የሚገፋፉ ሁኔታዎች ራሱ ሲፈጠሩ አይሆንም ትላለች። በቃ እኔ በቤተ ክርስቲያን በተክሊል ነው ማገባው ምናምን ትላለች። እኔ በቃ ወንድ ልጅ ነኝ፣ እፈልጋለሁ እንደዚህ አይነት ነገር ከእሷ ጋር ማድረግ እፈልጋለሁ ሴክስ። እሷ በፍጹም አይሆንም ትላለች። በቃ ሁሌም እምቢ እንዳለች ነው። በቃ ስንነሳ ጠዋት በቃ ምንም እንዳልፈለገችው ነው የሆነችው። አብራኝ ነው ማታ እንዲህ በፍላጎቷ ነው እወድሃለሁ እያለችኝ ነው እንትን ያልነው ሴክስ ያደረግነው። ግን ካለፈ በኋላ ጠዋት ተነስታ በቃ እኔ ደፈርከኝ የሆነ ነገር አለችኝ። እኔ እንደዚህ አይነት 2 ዓመት በፍቅር አብረን ቆይተን እንዴት ደፈርከኝ የሚባል ነገር እንዴት ይመጣል? ሲጀመር በቃ ተረጋጊ፣ ይኸውልሽ ሳራ ተረጋጊ፣ እባክሽ ሳራ ተረጋጊ። ይኸውልሽ እንደዛ አይደለም የሚሆነው። እባክሽ ሳራ ተረጋጊ። ና የትም አትሄድም። ና እንደዚህ አይደለም ያወራሁት ውጪ። እባክሽ ተረጋጊ፣ እባክሽ ተረጋጊ። ይኸውልህ እያንዳንዱን እውነት ትነግረኛለህ። ይገባሃል? አንዴ ስፕራይት አንዴ መጠጥ ምን አይነት ውሸት ነው? የዛ ቀን ሲጀምር እንዴት አንቺ ሳገኘሽው ማለት አለመስማማት ካለ ያ ነገር ካለ እንዴት የቀጠረሽ ቦታ ልትሄጂ ይቻልሽ? በቃ በጣም ሲጨቀጭቀኝ ስልኬ ሁላ ዘግቼ ነበረ። ካሜራ ጀርባ ያላችሁ ሙሉ ነገሩን አጣርተህ ሙሉ ነገር ለምን እንኳን ከፈትከው ስልክ ውስጥ ያለውን እያንዳንዱን ነገር ለማን ብር እንደላከ ከማጋ ብር እንደተቀበለ እያንዳንዱን ነገር አጣሩና ትነግሩኛላችሁ። ምን ስልኬን አጣው መረጃህን የሰጠህን ይበቃል። ምስራቅ ማነች? እሷን ደግሞ ምን አደረካት? እሷን ደግሞ ወይኔ ማለት ታውቂያታለሽ? ምስራቅ እህቴ እኮ ነች። ምንድን ነው ያደረካት? እህቴ እኮ ነች ማለት እርግጠኛ ነሽ? አዎ ምስራቅ እህቴ ነች። እርግጠኛ ነሽ? የስጋ እህትሽ? አዎ እህቴ ነች። ከእህቷ ጋር ምንድን ነው ያለህ አንተ? እሺ እውነቱን ልንገራችሁ። ቆይ አንቺ ግን ቆይ አንዴ እርግጠኛ ነሽ እህትሽ ነች? በምን አስፈራርተዋት ነው? እባክሽ እንደሱ አይደለም። አረጋጋ። ምንድን ነው ያለ? አረጋጓት ልጅ እሷንም አስደፍራት። እንዴት ነው ያንተ ተባባሪ ሆነችው? እንዴት ነው ያንተ ተባባሪ ሆነችው? እባክሽ ሳራ ይኸውልሽ ተረጋጊ እባክሽ። እኔ እና አንቺ እንጣንካ እባክሽ። ሁሉንም ስለ እህትዬው ያለውን ሁሉንም እውነት ነው። መደፈር ምናምን አይነት ነገር ብቻ ሳይሆን ድንግልና ስለመሸጥ ነው። ይሄ በጣም ከባድ ነገር። ከባለ ሀብት ጋር እንድተኛ አደረገኝ፣ እንድደፈር አደረገኝ። እሱ እንስሳ በለው እንድሱ እንኳን አይደለም አብሮኝ ሴክስ ሲያደርገኝ ነበር። ድንግልና ለመሸጥ ብለው ነው እንደዚህ ያደረጉኝና በጣም ነበር የሚያስጠላው። ሳሚ ነኝ። ዛሬ አንድ ከበድ ያለ ኬዝ ይዘን መተናል። እዚህ ቤት ውስጥ እንግዲህ ያለ የታፈነ እውነት አለ። እዚህ የታፈነ እውነት ምንድነው? ድንግልና ስለመሸጥ ነው። ይሄ ከበድ ይላል። እዚህ ቤት ያለችው ልጅ ስለ ድንግልና መሸጥ መረጃ አላት፣ ወር ደግሞ ያ ጥቃት ደርሶባታል፣ ያ በደል ደርሶበታል በምታምነው የኔ ባለችው ሰው ተገርታለች ስትለኝ ነበረ። እንግዲህ ከባድ ነገር ነው ድንግልና መሸጥ ምናምን የሚለው ነገር ትንሽ ከባህላችንም እንዳለው ሳሚ ወንድሜ ወጣ ያለ ነገር ነው። ከጊዜያት በኋላ ማለት 2 ዓመት አልፎናል። ኦልሬዲ አልፎን ነበር እና ከጊዜ በኋላ በቃ አብረን ሴክስ ካላደረግን አብረን ካላደርን ምናምን በቃ በተለያዩ አጋጣሚዎች እኔና እሱ አብረን ሴክስ እንድናደርግ ምናምን ነገር በቃ እኔን መገፋፋት ምናምን ጀመረ ምናምን አይነት ነገር። ከዛ እኔ ደግሞ ያው ጭራሽ ፍላጎቱም አልነበረኝም ከትዳር በፊት ሴክስ የማድረግ ድንግልና ለመሸጥ ብለው ነው እንደዚህ ያደረጉኝና በቃ በጣም ነበር የሚያስጠላው። እንደውም ተወኝ ጣልኝ። ተረጋጊ። ጥሩ እየሄድን እኮ ነው። ለምን አትረጋጊ? ንገሪኝና ይኸውልሽ ተረጋጊ። ጥሩ እየሄድን አይደል ያለነው? መደፈር ምናምን አይነት ነገር ብቻ ሳይሆን ድንግልና ስለመሸጥ ነው። ይሄ በጣም ከባድ ነገር ነው።
እኮ በቃ ወዴት እያመራን ነው የሚለው ነገር ራሱ ያሳስባል። እባክሽ እኔ ችግር የለውም ካሜራማኖች ካሜራውን ቁጭ ታደርጉልኝና ቁጭ ብለን በሰላማዊ መንገድ እናወራለን። እኔን እመኚ። ካንቺ የምፈልገው 5-10 ደቂቃ ነው። ከዛ በኋላ ያለው ጉዳይ የኛ ነው። ድንግል እንትን የሚገዛው ሰው ፈለገና በቃ እኔ በማላውቀው አይነት በማላውቀው መንገድ በቃ ከባለ ሀብት ጋር እንድተኛ አደረገኝ፣ እንድደፈር አደረገኝ። እሱ ነው በቃ እንዱም ተውኝ ምን ብዬ ነው የምነግርህ? በጣም ነው የተጎዳሁት። ምን ብዬ ንገረኝ? ማለት በቃ እንስሳ በለው እንደሱ እንኳን አይደለም አብሮኝ ሴክስ ሲያደርግ ነበር እና በጣም ነው ሴክስ ካላረግን የሚለው ሀሳብ አመጣ ምናምን ነገር። ከዛ በቃ አልፈልግም እንደውም ካልሆነ ከአንተ ጋር ያለኝ ነገር ይቁም ምናምን ነገር አልኩት። ከዛ ግን በጣም እልህ ውስጥ ገባና ያው ለሌላ ሰው አሳልፎ ሸጠኝ። ወዴት ነው የምትወስዱኝ? እያንዳንዷን እውነት ታወራታለህ። የሰራሃትን እያንዳንዷን ወንጀል ትናዘዛታለህ። ይገባሃል? ኧረ ምን ሆናችሁ? እየቀለዳችሁ ታመጣ ነው አንተ የመጣው። ይኸው እቃው ምንም ወንጀል አልሰራሁም። ልብሳችሁን ይዤ መጣሁ እኮ ምንድን ነው የፈለጋችሁ? የምን አባ ልብስ? ይኸውልህ እንኳን መጣ። ይኸውልህ ወጥመድ ነበር። ልብስ ይዘልና ይሄ ዴሊቨሪ ያዘዝነው የውሸት ነው። አምጣ። ስርቆት ነው? የምንም ስርቆት ፈልጋችሁት ነው? ኧረ ውሰዱት፣ ችግር የለውም። እውነቱ ውሰዱት። ምንም ስርቆት አይደለም። ይገባሃል? ብር አልፈልግም፣ ውሰዱት። እግዚአብሔርን ብር አልፈልግም። ምንም ስርቆት አይደለም። ይገባሃል አይደል? ምንድነው ያረካትን እያንዳንዷን አንተ ነገር እስቲ ይሄን ቤት በደንብ ይኸው። ይሄ ቤት የማ ቤት ነው እንዴ? ታውቀው ይሄንን ቤት እስቲ ነገር የማ ቤት ነው? ታችሁ ነው? ማን ነው እሷ? እሺ ማወቅ ነበረብኝ። ይሄ ቤት የማ ቤት ነው? አንዴ እጄ ገብታል። ማይሆን ነገር ውስጥ አትገባ። እያንዳንዷ ያደረስከባትን እያንዳንዷን በደል ትናዘዛታለህ። ይገባል? እያንዳንዷን በደል ነው የምትናዘዛት። በፍጹም ምንም ያረኳት ነገር የለም። እኔ እርግጠኛ ነኝ ምንም አላረኳት። ምንም አላረካትም? አዎ። ይሄ ካሜራ ይጥፋና እንግዲህ እናወራ። እውነቱን ነገር ምንም አላረኳት። ምን ብላችሁ ነው? አይ ምንም። እስቲ ካንተ መስማት ነው የምፈልገው። እኔ ያረኳት ነገር ሳራ ምንድን ነው የሆነችው? ምንም ያረኳት ነገር የለም። ምን አርጎኝ ነው ብላት? እኔ ምንም አላረኳት። ሳራ ምን ነች? እስቲ ንገረኝ። አቃት ነበር። በቃ አቃት ነበር። ዝም ብለው ተወቅ ነው። በቃ አቃት ነበር። ከዛ ውጪ ምንም። በቃ እርግጠኛ ነህ? እኔ ምንም አላረኳትም። ያረገኝ ነገር አለ ካለቻችሁ ንገሩኝ። እያንዳንዱ መረጃ አንተ ላይ ሰብስበናል። አሁን የደረሰብህ ዱላ በጣም ትንሽ ነው። ከዚህ የባሰ ነገር እንዲገጥም ራስህን አታመቻች። ይሄ እኮ እናንተን ራሱ በህግ አያስጠይቅም እንዴ? እኔ አሁን መክሰስ አልችልም እናንተን እንዴ? ችግር የለውም እንጨርስና አንድ ላይ ተከስተናል። ካሜራማን ካሜራውን ዝቅ አድርግልኝ እባክህ። ካሜራውን አጥፋልንና እስቲ እናዋራ እባክህ። እውነቱን ንገረኝ። አትናገር። ካሜራውን አጠፋው እባክህ። ካሜራውን አጠፋው እኮ አይደል? አንተ አትሰማም እንዴ? አትሰማም ወይ እንዴ? ኧረ ረፉ። ትናገራለህ አትናገር? ሳራን ምን አባ ነው ያረካት? ምንም አላረኳትም። ሳራን ምንድን ነው ያረካት? ሳራን ምንድን ነው ያረካት? እሺ ኧረ በቃ ሁሉንም እናገራለሁ። ሁሉንም ትናገራለህ? አዎ ወይኔ ካሜራውን አብራልኝ። ትናገራለህ እውነቱን እባክህ። ካሜራማን ካሜራውን አብራልኝ ካሜራ። ትናገራለህ አይደል? እሺ እናገራለሁ። ትናገራለህ ወይ? እናገራለሁ። እሺ እናገራለሁ። እሺ አሁን እያንዳንዱ የተፈጠረውን ነገር ማትነግረኝ ከሆነ ድጋሚ ካሜራውን ነው የማጠፋው። ይገባሃል? እያንዳንዱ የተፈጠረውን ነገር ንገረኝ። እሺ ሁሉንም ነገር እንድትነግረኝ እፈልጋለሁ። ከምን ጀምሮ? እሺ እንዴት? ምንድን ነው ያረካት? ምንድን ነው ያደረስክባት ነገር? እኔ እኮ እሷ ምን እንዳለቻችሁ ባቅ ለመንገርም ይኸውልህ እኛ የእሷን ነገር ማንነግርህ ከአንተ ያለውን መጀመሪያ መስማት ስለሚፈልግ ነው። ችግር የለውም። አሁንም ካሜራው መጥፋት ይችላል። አንድ ፊቱን ሙሉ አድርገህ ተከሰናለህ። ለመክሰስ አይደል ሐሳብህ? ስለዚህ እባክህ ሁሉንም ነገር ንገረኝ።
አለበዛ ድጋሚ ካሜራ የሚጠፋበት ነገር ነው። አረ እሺ ከሳራ ጋር ምንድን ናችሁ? ከሳራ ጋር በመጀመሪያ ሳራ ፍቅረኛዬ ነበረች። በጣም ነበር መወዳት። ያው እንግዲህ ትወደኛለች ብዬ ነበር ማስበው። እንግዲህ እኔ ምን እንዳለቻችሁ አላውቅም፣ ግን ምንም የተፈጠረ አዲስ ነገር ምንም የተፈጠረ ነገር የለም። በቃ ከሁሉም ፍቅረኛ ጋር የሚፈጠር ነገር ነው የተፈጠረው። ለምን እንደዚህ ይሄ ሁሉ ነገር ለምን እየተፈጠረ እንደሆነ እኔ ምንም ሊገባኝ አልቻለም። ግልጽ ታደርግልናለህ? ከሁሉም ፍቅረኛ ጋር የሚፈጠር ነገር ነው የተፈጠረው ማለት በቃ እንዴ ፍቅረኛ ስትሆን ሴክስ ምናምን ግድ ነው። በቃ እንዴ አሁን ቆይ ምን እያልክ ነው? ማለት እኔና እሷ በረጅም ጊዜ 2 ዓመት ከምናምን በፍቅር ቆይተናል። በዛ ሁሉ ጊዜ ውስጥ እየወደድኳት እኔ ስንት መስዋዕትነት እየከፈልኩ አንድ ይቺን ነገር ለእኔ ማድረግ ካቃታት ምኑ ነው ፍቅሩ? ይሄ ያው እኔ ብቻዬን እያፈቀርኳት ለምን እሰቃያለሁ እንዴ? ስለዚህ ያልከን ያለው በነበራችሁ 2 ዓመት የፍቅር ግንኙነት ላይ ምንም አይነት የሴክስ ግንኙነት እንደሌላችሁ፣ ሴክስ አለማድረጋችሁ ደግሞ ለአንተ ፍቅር እንደሌለህ እንድታስብ እንዳደረገህ ነው? አዎ በሚገባ የምትመጻደቀው ነገር አለ እሷ። በቃ ልክ እንደዛ እንድናደርግ የሚገፋፉ ሁኔታዎች ራሱ ሲፈጠሩ አይሆንም ትላለች። በቃ እኔ በቤተ ክርስቲያን በተክሊል ነው ማገባው ምናምን ትላለች። እኔ በቃ ወንድ ልጅ ነኝ፣ እፈልጋለሁ እንደዚህ አይነት ነገር ከእሷ ጋር ማድረግ እፈልጋለሁ ሴክስ። እሷ በፍጹም አይሆንም ትላለች። በቃ ሁሌም እምቢ እንዳለች ነው። በቃ እኔ እንዴ ለምን ብቻዬን እንደዚህ ለምን እሆናለሁ እንዴ? የምታፈቅራት ከሆነ ለምን አብረው ለመኖር ከተጋባህ በኋላ የሴክስን ግንኙነትም ሁሉ ነገር አብረህ ለማድረግ ለምን አልሞከርክም? አይ አሁን ከ2 ዓመት በኋላ 2 ዓመት በሙሉ እንደዛ እምቢ ካለች አንተ ሳራን የፈለካት መጀመሪያውኑ ለምንድን ነው? ለሴክስ ነው ወይስ ለዘላቂ ህይወት ነው የፈለካት? አይ መጀመሪያማ ለዘላቂ ህይወት ነው እንጂ። ከዛስ? ያው ወንድ ልጅ አይደለው ሳጣው ትንሽ አሁን በቃ አናደርግም ስከለከል ነው በቃ ስለሱ ብቻ ማሰብ እንድጀምር ያደረገኝና ከዛ ምን አረክ? ንገረኝ። በጣም እኔ ምን እንዳለቻችሁ እኔ እውነት አላውቅም፣ ግን እኔ በቃ ልንለያይ ነው የተቀጣጠርነው የቀጠርኳት። ከዛ በኋላ ግን በቃ 1-2 አለን ምናምን ነገር ሞቅ ብሏት ነበር። በቃ ከዛ አብረን አደርን ምናምን። ስንነሳ ጠዋት በቃ ምንም እንዳልፈለገችው ነው የሆነችው። አብራኝ ነው ማታ እንዲህ በፍላጎቷ ነው እወድሃለሁ እያለችኝ ነው እንትን ያልነው ሴክስ ያደረግነው። ግን ካለፈ በኋላ ጠዋት ተነስታ በቃ እኔ ደፈርከኝ የሆነ ነገር አለችኝ። እኔ እንደዚህ አይነት 2 ዓመት በፍቅር አብረን ቆይተን እንዴት ደፈርከኝ የሚባል ነገር እንዴት ይመጣል? ሲጀመር በቃ በጣም በቃ እኔ ለእናንተ ምን እንዳለቻችሁ እኔ በጣም ውሸታም ነች ማለት ነው። እውነት ሰማኛለህ? እሷ ለእናንተ ምን እንዳለቻችሁ ይሄን ብላችሁ ይሁን ምን እንዳለቻችሁ አላውቅም ምናምን የሚለው ነገር ተው። የእሷ ለእኛ የሰጠችን ሀሳብ አንተ የሚመለከት ነገር አይደለም። አንተ ምን አድርገሃል፣ ምን አላደረክም፣ እያንዳንዱን ይሄ እውነቴ ነው የምትለውን ነገር እያንዳንዱን ነገርን እሷ ያለችን ለእኛ ተውልን፣ አይመለከትህም። እሺ አንተ ያደረግከውን እያንዳንዱን ነገር ብቻ እውነቱን ንገረን። ትሰማኛለህ? አሁንም እውነቱን ንገረን፣ እውነቱን። ከዚህ ከፋ እርምጃ እንድንወስድብህ አታድርግ። እውነቱን የምትናገር ከሆነ እውነቱን ተናገር። እኔ እኮ ነገርኳችሁ፣ አሁንም እኮ ነገርኳችሁ። ተገናኘን። ችግር የለውም አንተ አዋራው፣ እኔ ወጥቼ እመጣለሁ። እስከዛ ድረስ እውነቱን ካልነገረ እኔ ተመልሼ እመጣለሁ። አንድ ቦታ ደርሼ ልምጣ። ለዚህ እውነት እንግዲህ መረጃ ያስፈልገናል። እስከዛ ድረስ እውነቱ የሚነግር ከሆነ ይንገር፣ እኔ ችግር የለም ደርሼ እመጣለሁ። አንተ ግን ሁሉንም እውነት ብትናገር ነው የሚሻለው። እሺ ና ቁጭ በል። ይኸውልህ ትሰማኛለህ? አሁን ከኔ ጋር በሰላማዊ መንገድ እውነቱን የምናወራ ከሆነ እውነቱን እናወራ። ትልልቅ ሰዎች ነን። አንተም ወጣት ነህ፣ ትልቅ ሰው ነህ። ነገ ብዙ ነገር የሚጠብቅ ሰው ነህ። እኛም ደግሞ እንደምታየን ፍትህ እንዳይጓደል ለፍትህ ስንል የቆመን ሰዎች ነን። ስለዚህ እውነቱን እንነጋገር። ይሄ ከሳቸዋለሁ እንደዚህ ያደርጓቸዋለሁ ምናምን የሚለው ነገር እያንዳንዱ አይሰራም። ምክንያቱም በህግ አግባብ ነው የምንሄደው። ስለዚህ እኛ ብቻ አይደለንም ያለነው፣ የህግ ከለላም አለን። ህግ እኛን ያግዘናል። ስለዚህ ከሳቸዋለሁ ምናምን የምትላቸው ነገሮች እኛ ጋር አይሰሩም።
ምክንያቱም ቻናላችን ብቻውን አይደለም የሚሰራው፣ የህግ አካሎችም ከኛ ጋር ይተባበራሉ። አምነውበት ስለሆነ እየሰራን ያለ ነው። እያንዳንዱን ነገር እውነቱን እንደ ትልቅ ሰው እናውራ። ከዚህ የባሰ ኃይል እንድንጠቀም የምትፈልግ አይመስለኝም መቼም አይደለ? ስለዚህ እባክህ እውነቱን ንገረን። የተፈጠረው ነገር ምንድን ነው? ድረስ ይዛችሁኝ መታችሁ እንደዚህ በማይሆን መልኩ ነው ይዛችሁኝ የመጣችሁት። እናናግርህ እንኳን እኮ አላላችሁኝ። እየመታችሁን ያስገባችሁኝ አይደል እንዴ? መጀመሪያ በስርዓት ጠይቀህ ነበር፣ ግን ልትነግረን ወይ ደግሞ ከኛ ጋር በስርዓት ልታወራ ፈቃደኛ አልነበርክም። እሺ አሁን እኮ እየተናገርኩ ነው አይደል? ምንድን ነው እሺ የፈለጋችሁት? ማለት እኔ ተናገርኩ እኮ አይደል? የማውቀውን የተፈጠረውን ተናግሬያለሁ። ማለት በቃ ተገናኘን፣ መጠጥ ነበረ ጠጣን። ያው እኔ እሷ ያን ያህል መጠጥ መጠጣት አትችልም ይሁን እኔ አልገባኝም። ማስታውሰው ነገር የለም። በቃ እንዴት ደፍረኸኝ ነው ምናምን አለችኝ። እኔ ግን ምንም በቃ በፍቅር ነው ያሳለፍነው ጊዜውን። ምንም የመድፈር የሚባል ነገር ውሸት ፍጹም ውሸት ነው። ሳራ ከዚህ በፊት ከአንተ ጋር በነበረ ግንኙነት መጠጥ የሚባል ነገር ቀምሳ ታውቃለች? አብራችሁ ጠጥታችሁ ታውቃላችሁ? በደንብ ጠጥተን አናውቅም እንጂ አዎ። እርግጠኛ ነህ? አዎ። በደንብ እያሰብክ ንገረኝ። እያንዳንዱን እውነቶች ላይ እንደምንደርስ ቃል እገባላለሁ፣ እነግርሃለሁ። ስለዚህ እያንዳንዱ ነገር እያሰብክ ንገረን። ነገ በትልቅ ዋጋ የሚያስከፍል ነገሮች ላይ ነው እየሄድን ያለ ነው። ካሜራ እያየህ ነው። እያንዳንዱ ነገር ማስረጃ ነው። ውሸቶች፣ እያንዳንዱ ነገሮች ለህግ ማስረጃ ነው የሚሆኑት። እኔ እንግዲህ እስከማስታውሰው ድረስ ማለት ለመስከር የሚያበቃ ባንጠጣም ያው አንድ ሁለት ብዙ ጊዜ ብለን እናውቃለን። ያው እንግዲህ አሁን ምን ልዩነት እንዳለው ማለት የዛ ጊዜ ምኑ እንደከበዳት እኔ ምንም አልገባኝም። ሳራ ለብቻዋ ሆቴል መቅጠሩ ለምን አስፈለገ? እኔማ ያው መለያየት ሲባል በእንትን ይከብዳል፣ ወይ በስልክ ወይ በቴክስት ጽፌ መለያየት አላቃተኝም። ግን ያው ስሜቷን ላለመጉዳት ብዬ ነበር። በቃ በአካል በስርዓት ነግሬያት አይኗን እያየው ምክንያታችንን ተነጋግረን እንለያያለን ብዬ ነበር። ግን ያው እንግዲህ በሰዓቱ መለያየት አልፈለገችም ነበር ማለት ነው። እንግዲህ ከዛ በኋላ ነው የተቀየረችብኝ እንጂ በሰዓቱ በቃ በፍቅር ነው አውርተን ጠጣን ትንሽ፣ ከዛ አብረን ገባን በስርዓት በቃ እያወራን የገባ ነው። ከዛ በኋላ ሴክስ ካደረግን በኋላ ከተፈጸመ በኋላ ሁሉም ነገር እኔ አላስታውስም። እኔ እንደዚህ አረከኝ፣ እኔ እንደዚህ 2 ዓመት ቆይተን እንደዚህ እባላለሁ ብዬ አስቤ አላቅም ነበር። እውነት እኔ እንደዚህ በፍጹም አስቤ አላቅም። የፍቅር ግንኙነት ላይ ያላችሁ ሳራ በተክሊል ማግባት እንደምትፈልግ ወይ ደግሞ ድንግልናዋን ጠብቃ የቆየ ሴት እንደሆነች ታውቃለህ። ያንን ህጓን ታከብርላት ነበረ እንዴ? በሚገባ እኔ ሞክሬ ሁላ አላቅም። በቃ ከዛ ያለፈ ነገር ሞክሬ አላቅም። ማለት እንደ ሁሉም ፍቅረኛሞች ልትሳሳም ትችላለህ፣ ሌሎች ነገሮች ሊኖሩ ይችላሉ። ግን ከዛ ያለፈ እኔ እንደዚህ እጄን እንኳን አንስቼባት አላቅም። ሌሎች ነገሮች ስትል ግልጽ ብታደርግልኝ። ማለት እንዴት ነው? ወንድ ልጅ ነህ አንተ፣ ይገባሃል። ያው መሳሳም ብቻውን አይሆንም ማለት ለሴክስ የሚያነቃቃ ባይሆንም እኔ ስለማከብራት ስለምወዳት ያን ያህል እንትን ባልልም፣ ግን የተወሰኑ ነገሮች ያው አደርግ ነበር። እሺ ለሳራ ህጓ የምታከብርላት ከሆነ እንዳለችው በተክሊል የማግባት ፍላጎቷ የምትጠብቅላት ከሆነ በመጠጥ ሰክራ አንተን አብራ እንድተኛ ስትጋብዝህ ለምን አልፈልግም አላልካትም? ምክንያቱም በተክሊል ማግባቷን እደግፋለሁ ብለኸኛል። አው ግን በተክሊል ማግባቷን እደግፋለሁ እንጂ እኔ አልፈልግም አይደለም እኮ። ማለት እኔ እፈልግ ነበር የእሷን ፍላጎት ክብር እየጠበቅኩ። ተረጋጊ፣ ይኸውልሽ ሳራ ተረጋጊ፣ እባክሽ ሳራ ተረጋጊ። ይኸውልሽ እንደዛ አይደለም የሚሆነው። እባክሽ ሳራ ተረጋጊ። ና የትም አትሄድም። ና እንደዚህ አይደለም ያወራሁት ውጪ። እባክሽ ተረጋጊ፣ እባክሽ ተረጋጊ። እሷን ይዛችሁ ትመጣላችሁ። ዝም በል እባክሽ፣ አይዞሽ፣ እንደዚህ አትሁን። ዝም ብለህ ቁጭ በል። ና ተቀመጥ። እሺ
ስለዚህ እውነቱን ከሷም ካንተም እንሰማለን ማለት ነው። በደንብ እውነቱ የሚወራበት ሰዓት ነው። እሷን ይዛችሁ አትመጣላችሁ? የሁላ ነገር እንደዚህ ነገር እኮ መፍትሄ እንድናገኝ ና ስራህ ነው የሚያስደብቅህ። ስታያት ምን አስደነገጠ? ምንም ያደረኩት ነገር የለም ማለት ነው። ስታያት ለምን ደነገጥክ? እኔ ምንም ይሄ ነገር የምር አርገኸው ከሆነ ህይወትን ነው ማበላሽው። እሷን ለምን አትጠይቋት? ምንድነው የሚጠይቀኝ? እሱ እያለን ያለው ነገር አለ። ከአንቺ ካልሽው ጋር ደግሞ ጭራሽ የሚገናኝ ነገር አይደለም። አሁን ያልከውን እያንዳንዷን ነገር እሷ ፊት ትነግረናል። ምንም የዋሸሁት ነገር የለም። እኔ አሁንም ድጋሚ እናገራለሁ። ምንድነው ያላችሁ? እባክሽ ዝም በይና አንድ ደቂቃ ታገስ። እኔ ያደረኩሽ ነገር ካለ ተናገሪ። የዛ ቀን የተፈጠረው ነገር አንተ በአንተ በኩል ያለውን ተናገር። ለኛ ነገርከን፣ እውነቱን ንገረን። ታስታውሳለች? እኔ ሆቴል ተገናኘን አይደል? ተገናኘን፣ ምግብ በላን፣ መጠጥ ነበር ጠጣን። ምን ጠጫለሽ ስልሽ ያዘሽውን ሁላ ታስታውሻለሽ። ጠጣን። ከዛም በኋላ ራስሽ በፍላጎትሽ ነው እኮ እንግባ ያልሽኝ። በቃ ዛሬ ችግር የለውም ፈቅጄልሃለሁ ያልሽኝ ራስሽ ነሽ። ከዛ ከገባን በኋላ ሁሉም ነገር በሰላም ነው የተፈጠረው። አንቺ ስንጨርስ ለምን እንደከፋሽ እኔ አልገባኝም። ወይ እኔ ልክ አልነበርኩም ይሁን እኔ አንቺን አላስደሰትኩሽም፣ እኔ አልገባኝም። ምን ያልክ ነው? እኔ እውነቱን የተናገርኩት ሲጀመር እኔ ከአንተ ጋር ተግባብቻ ነው። አንድ ጥያቄ ልጠይቅሽ። እዚህ ጋር ራስህ ባወራው ነገር ላይ ልንለያየን የተቀጣጠርነው ማለት ልትለያዩ የተለያያችሁበት ምክንያት ደግሞ ግንኙነት ባለማድረጋችሁ ነው። የዛ ቀን ልትለያዩ ተቀጣጥራችሁ እንዴት ነው ግንኙነት የምታደርገው? እሷ ንገረኝ እስቲ። የቀጠርካትም ደግሞ አንተ ነህ። በግዴታ በአካል እንገናኝ በስልክ የሚያልቅ ነገር ላይ በአካል የቀጠርካት ለበቀል ብለህ የእሷን ድንግልና ለመሸጥ ተስማምታ እንደሆነ እኛ መረጃ አግኝተናል። ይህን ነገር ደግሞ ኧረ በፍጹም የምን መሸጥ? ኧረ የእሷን እኔ እንደዚህ አይነት ነገርማ አላደርግም። ቅድም የደረሰብን ታውቃለህ አይደለ? ከዚህ የባሰ ነገር እንዲሆን ደግሞ አትፈልግም። ስለዚህ የባሰ ነገር ይሁን ካሜራው የጥፋ ነው የምናዋራ። እውነቱን ንገረን። ካሜራው ጠፍቶት እናወራ። እሺ ምንድነው ያዘሽው መጠጥ ምንድን ነበረ? ሲጀምር ራሱ ነው ስፕሬት አዙ ይጠብቀኝ። እኔ መጠጥ አልጠጣም። አንተ ውሻ ትክዳለህ። አንተ ግን ሰክራ ነበር አይደል ያልከኝ? እንዳትዋሽ ብዬ ነገር አስጠንቅቄ ነበር የወጣሁት አይደል? አስጠንቅቄ ነበር የወጣሁት። ይኸውልህ እያንዳንዱን እውነት ትነግረኛለህ። ይገባሃል? አንዴ ስፕራይት አንዴ መጠጥ ምን አይነት ውሸት ነው? የዛ ቀን ሲጀምር እንዴት አንቺ ሳገኘሽው ማለት አለመስማማት ካለ ያ ነገር ካለ እንዴት የቀጠረሽ ቦታ ልትሄጂ ይቻልሽ? በቃ በጣም ሲጨቀጭቀኝ ስልኬ ሁላ ዘግቼ ነበረ። ከዛ ሲስተርም ደውሎ ሲጨቀጭቃት፣ ሲስተር ደግሞ ብዙ ጊዜ የምታስታርቀን ነበረና። ሲስተር ማለት እህት አለችሽ? አዎ ታለችኝ። አብራኝ ነው የምትኖረው። የት ነች አሁን እሷ? ስራ ወጣ ነው ጠዋት ቀድማኝ ነው የወጣችው። እሺ። እና በቃ ከሷ ጋርም ይግባባሉ። እንደውም ከኔ በበለጠ ከሷ ጋር ነበር የሚግባባው። እና በቃ እሷ ደግሞ ለመጨረሻ ጊዜ ያገኙ ምናምን ብላ ስትለምነኝ ሄጄ ያገኘሁት። አንተ ውሻ መጠጥ ምናምን ትላለህ እንዴ? እሺ አሁን እኔ ነኝ እሷ ነች ውሸታምሽ ማለት ባህሪዋን እያያችሁ ነው፣ ምን ያህል ኃይለኛ እንደሆነች፣ ምን ያህል በቃ ለጸብ የሚገፋፋ ባህሪ እንዳላት። እኔ እውነቱን የተናገርኩት። መዋሸት እኮ አይጠበቅብሽም። እውነቱን ነገሪያቸው። እኔ መጀመሪያም መጠጥ ጠጥተሻል እንዴ? ለምን ተዋሻለሽ? እባክሽ አንቺን ለማናደድ ነው ሆን ብለሽ። ጠጥተሻል። ለምንድን ነው የምትዋሺው? ለምንድን ነው የምትዋሺው? መጠጥ ነበር አዘዝን፣ ጠጣሽ። ስፕራይት አሁን ምን በእምነት ጉዳይ ነው? ሳቅ እንኳን አይመጣም። ምን አይነት ውሸት አማከለም ነው? ወይ ስለ እምነትሽ ነው? ፈርተሽ ነው? የምን እምነት ነው? ምንድነው? የምን እንደዚህ አይንህን አውጥተህ ትዋሻለህ? ካዲ። እስቲ ቆይ አንዴሽ፣ አንተም እውነት አለ የምትል ከሆነ እኔ ልረዳ። እኔ ይኸውልህ እሷ አልቅሳ ስለነገረች እውነት አላት ማለት አይደለም። አንተ ሜቢ ጸባይ ሆኖ ዝም ስላልክ በደለኛ ነህ ማለት አይደለም። ስልክህን አሳየኝ እስቲ። መጨረሻ ጊዜ የተደዋወላችሁበትን ልየው። ምን ያህል ደቂቃ አወራችሁ? ሁለታችሁ ያወራችሁትን ልየው። እኔና እሷ? አዎ እስቲ የመጨረሻ የተደዋወላችሁበት እንዴት ነበረ? ኮል ሪከርድ ካለ ወይ የሁለታችሁን ግንኙነት ነው ማውቀው። እስቲ ሁለታችሁ ቴክስት እንዴት ነበር የምታወሩት? አሳየኝ። ለምን ቆይቷል? አሁን አልደለትኩትም ብለህ ነው? እስቲ ይኸው ካለ ነው ችግር የለም። ከእሷ ጋር ያወራኸው እስቲ ገባ እና እንዴ ስልክህን አሳይ። አንተን እንድረዳ ከፈለክ ይኸውልህ እውነት አለ የምትል ከሆነ የምር የእሷ መጠጠታን እንደዛ ያደረገችው የምትል ከሆነ አሳየኝ ስልክ ላይ ያለው ነገር።
እባክህ እንድረዳ ከፈለክ እርዳኝ። ስለወደድኩ ነው ይሄ ሁሉ ስላፈቀርኩ ነው እንደዚህ እንድረዳ እርዳኝ። ነገሮችን ወደ ሌላ ነገር አትወስድ እሺ። እንዴ እባክህ ግባ ስልክህን። የተደዋወለችበትን ነገር ብቻ ንገረን። አምጣው ስልክህን። የእሷ ስልክ አለ አይደል? የእሷ ላይ ለምን አታየው? ኖ ከአንተ ጋር ያለውን ነው። እሷ ጋር ስልክ ቀይሬያለሁ ስላለች ነው። አንተ ጋር ያለውን አሳየኝ። የሁለታችሁን ኮል ስልክን ከፍተህ ስጠኝ እባክህ። ስልክን ከፍተህ ስጠኝ። ና ክፈት እባክህ ክፈት። ይሄ ፓተርን ክፈት እስቲ። ቁጥር ነው ስለዚህ 8869 ማለት ነው ፓስወርድ። እሺ በጣም ነው የማመሰግነው። 8869 ካሜራ ጀርባ ያላችሁ ያዘው። ካሜራ ጀርባ ያላችሁ ሙሉ ነገሩን አጣርተህ ሙሉ ነገር ለምን እንኳን ከፈልከው ስልክ ውስጥ ያለውን እያንዳንዱን ነገር ለማን ብር እንደላከ ከማጋ ብር እንደተቀበለ እያንዳንዱን ነገር አጣሩና ትነግሩኛላችሁ። ምን ስልኬን አምጣው። መረጃህን የሰጠህን ይበቃል። ይኸውልህ የማይሆን ነገር አታርግ። ምን አደረኩኝ? ምን አላችሁ እንደዚህ የምታረጉት? ምን አደረኳችሁ እናንተ? እባክህ ማይሆን ነገር ውስጥ አትግባ። እንዳለ ያለው መረጃ ከስልክ ላይ ይወሰድና ከማጋ ብር እንደተላላከ ካብሶ ስለ ብር ያለውን በተለያዩ ባንኮች ላይ ያለውን ብር ምን ያህል እንደሆነ ፓስወርዱን ከሞከሩት እምቢ ካላችሁ እናስከፍተዋለን። ለምን ብሬን ልትወስዱ እንዴ? ያንተን ብር ማንንም ነው የማይፈልገው። ከማን ብር እንደተቀበልክ በዴሊቨሪ ስራ ምን ያህል ብር እንደሚገኝ እናውቃለን። ከዛ የበለጠ ብር ካለ የምር የዚች ልጅ ድንግልና ሸጠኳል ማለት ነው። ከማጋ ቴክስት እንደሚያወራ የተቻላችሁን እውነት አጣሩልኝ። እሺ ይገባሃል? እኔ እንደዚህ ለምን እያንዳንዷን ነገር ትናገራለህ ወይስ ስልኩ ይቅርና አንተ እውነቱን ትነግረናለህ? አሁንስ ታምናለህ? እቺ ልጅ ድንግልናዋን መሸጥህን ታምናለህ? ለምን እውነቱን አትናገርም? አይነት ካዲ ነህ። ለምንድን ነው የምትዋሽው ግን? ቆይ ማን ዋሽው? ያ ሁሉ ነገር አሳልፈን 2 ዓመት በሙሉ እንደዛ በፍቅር እንደዛ ሳብድልሽ አሁን ለምን ትዋሻለሽ? ለምን እንደዚህ እኔን እሺ እባካችሁ አጣሩልኝ በደንብ እያንዳንዱን ነገር። ዛሬ ይሄን እውነት ሳናወጣ ከዚህ ቤት ምንም እንወጣበት ነገር የለም። ይገባሃል? እኔ ምንም አልዋሸሁም። ለምንድን ነው እኔን ብቻ ሰማኛለህ ሰለሞን? እያንዳንዱ ነገር አጣርተን መረሳችን አይቀርም። ስለዚህ ራስህ በአንደበትህ እውነቱን ንገረን። አንተ ላይ የሚደርሰውን እያንዳንዱን የህግ ቅጣት እናቀለልህ። እኔ ምንም ህግ ቅጣት አይደርስብኝም። እየፈለጉ ነው እዚህ ጋር ሁንና አንተ ይኸውልህ ሰለሞን፣ አሁን ላይ ትልቁ ማስረጃ ላይ የምትለው ስልክ ላይ ይመስለኛልና ስልክ በእኛ እጅ ላይ ነው ያለው። እያንዳንዱ ነገር ማጣራት እየተደረገበት ነው። ስለዚህ እያንዳንዱን እውነት ንገረን። እያንዳንዱን እውነት እንደ ቅድሙ እሷ ነሽ የምታውቀው፣ ከእሷ ጋር አብሬ አድሬያለሁ፣ አብረን ጠጥተን ነው፣ ለምን ትዋሻለሽ ብለህ ሁሉን ነገር ወደ እሷ አታላቅ። መናገር ያለብን እያንዳንዱን እውነት ንገረን፣ ለአንተም ለእኛም ስትል። እኛ እውነቱ ላይ መረሳችን አይቀርም። አንተ ላይ የሚደርሰው እያንዳንዱ የህግ ቅጣት ግን እንዲቀልል የምትፈልግ ከሆነ እውነቱን በአንተ አንደበት ተናገር። እኛ አጣርተን የምንደርስበት ከሆነ ለህግ ማክበጃ ነው የሚሆነው። ለምን እውነቱን አታወራም አንተ? አረ ምንድነው እንደዚህ ካዲ ያደረገ? እንደዚህ አላውቅም ነበር ማለት ነው እስካሁን ድረስ። መቼም ምንም አይነት እውነት ሳይኖራት እንደዚህ አይነት በደል ደርሶባት እንደዚህ እያለቀሰች ካሜራ ፊት ወጣ እንደገን እባክሽ እውነቱን ንገረን። ስርዓት አስይዟት። እሺ ስርዓት አስይዟት። እባክሽ ሳራ አረፍ በል። እውነቱን ንገረኝ። ሰማኛለህ? እውነቱን ንገረኝ። እኔም ማልቀስ አለብኝ ማለት ነው? ሰማኛለህ? እሷ ስላለቀሰች ነው እንደዚህ ሁሉ አሁን የምታባበልበት እሷ እያልክ የምትጠቁምበት ጊዜ ላይ አይደለም ያለው። እውነቱን የምትናገር ከሆነ እውነቱን ተናገር። እሺ ስለምንድን ነው እውነቱን የምናገረው? እሺ እሷ ላይ ያደረስካቸው እያንዳንዱ በደሎች ምን እንደሆኑ። በደል አላደረስኩም፣ ተናገርኩ እኮ። ጠጣን፣ አብረን ያደር ነው። ምንም አዲስ ነገር የተፈጠረ ነገር። አንቺ ለምን እውነቱን አትናገሪም? ይኸውልህ ሰማኛለህ? እያንዳንዱ እውነቱ ላይ እንደምንደርስ እርግጠኛ ነኝ። እውነቱ ላይ ስንደርስ ግን ቅድም የደረሰብህ እያንዳንዱ ነገር በጣም ትንሽ እንደሆነ ትረዳለህ። እየሰማኸኝ ነው አይደለ? ከካሜራ ጀርባ የደረሱብህ እያንዳንዱ ነገሮች በጣም ተራና ምን ነው እንደ ቅድሙ በሆነልኝ የምትላቸው አይነት ነገሮች ከዚህ በኋላ ይደርሱብሃል። ወይኔ ሰማኛለህ? ለምንድን ስልኬን ለምን ነው የሚበረብሩት? ለምን ታስባለህ ስለ ስልክህ? ስልኬን ለምን ነው የሚበረብሩት? ለምን ታስባለህ? አርፈህ ቁጭ በል አንተ። ለምን ታስባለህ ስለ ስልክህ? እውነቱን የምትናገር ከሆነ እውነቱን ተናገር። ስልኬ ላይ የኔ አይመለከትም። ስለ ስልክህ ምን ህይወት አለ? የሰው ህይወት እያበላሸ ስለ ስልክህ አይመለከትም። እውነቱን የምትናገር ከሆነ እውነቱን ተናገር።
ምንም የምትነግረን ነገር የለም? ምንም በደል አልበደልክም? የሁሉ ነገር የሚያመጣብኝ እርግጠኛ ነህ? ምንም ያጠፋው ምንም የበደልከው በደል የለም? ስልኬ የኔ ህይወት ነው፣ የኔ ነገር ነው ስልኬ ላይ ያለው። እንዴ ስልክ ላይ ምንድን ነው ያለው? አጅሬው ስተጋበል ይሄው ስልክ መጥቷል። መንጫጫቱ ምንም አያስፈልግም። 88 ስንት ነው ያልከው? ፓስወርድ 9 ይኸውልህ። አሁን እዚህ ጋር አንድ ስም አለ። እዚህ ጋር አንድ ስም አለ። አሁን ምነግርህ ስም የማን እንደሆነ ትነግረኛለህ። ከፍተኛ ብር የተላላክበት ያወራችሁትም ቴክስት፣ ስለዚህ ልጅ መበደል፣ ስለዚህ ልጅ ግፍ ያወራህበት ቴክስት አለ። ልቦና ያውቋል። ምስራቅ ማን ነች? እሷን ደግሞ ምን አደረካት? እሷን ደግሞ ወይኔ ማለት ታውቂያታለሽ? ምስራቅ እህቴ እኮ ነች። ምንድን ነው ያደረካት? እህቴ እኮ ነች ማለት እርግጠኛ ነሽ? አዎ ምስራቅ እህቴ ነች። እርግጠኛ ነሽ? የስጋ እህትሽ? አዎ እህቴ ነች። ከእህቷ ጋር ምንድን ነው ያለህ አንተ? እሺ እውነቱን ልንገራችሁ። ቆይ አንቺ ግን ቆይ አንዴ፣ እርግጠኛ ነሽ እህትሽ ነች? አዎ እህቴ ነች። ምን እያደረክ ነው? አንተ ከእህቷ ጋር ተባብረን እንደዚህ ስትባት የነበረው አይደለም። እዚህ ነገር ውስጥ አንደኛ ተሳታፊ እህትሽ ነች። ብር ከእሷ ጋር ነበር ሲላላክ የነበረው። እርግጠኛ ነሽ? ምን እያደረካት ነው? እሷን ደግሞ እንዴ ምስራቅ ማለት እኮ ያንቺ እንደዛ መሆን ላይ አንደኛ ተሳታፊ የነበረች ሰው ነች። ሁለቱ ተባብረው ነው እንደዛ ያደረጉሽ ማለት። ላንቺ ያውላ ነገር እንዲደርስብሽ ሁለቱ ተባብረው ነው። በምን አስፈራርተዋት ነው? እባክሽ እንደሱ አይደለም። ኧረ አረጋጋ፣ ምንድን ነው ያለው? አረጋጓት እቺ ልጅ። እሷንም ማስደፍራት ነው። እንዴት ነው ያንተ ተባባሪ ሆነችው? እንዴት ነው ያንተ ተባባሪ ሆነችው? እባክሽ ሳራ ይኸውልሽ ተረጋጊ እባክሽ። እኔ እና አንቺ እንጣንካ እባክሽ። ሁሉንም ስለ እህትዬው ያለውን ሁሉንም እውነት ነው። እባክሽ ምን አይነት ጨካኝ አረመኔዎች ናቸው አንተ? እንዴት ብለህ ከእህቷ ጋር ገጠምክ? መጀመሪያ እኔ አይደለሁም ይሄ ሁሉ ነገር በእህቷ። ትሰማኛለህ? አሁን ራስህን የምታገልበት ራስህን ከዚህ ነገር ነፃ የምታወጣበት ጊዜ ላይ አይደለህም። እሺ እንደ ቅድሙ ጥፋተኛ እሷ ነች ከእሷ ጋር የጠጣ ነው ምናምን እያልክ የምትዋሽበት እኛ የምሸነግልበት ጊዜ ላይ አይደለህም። እውነቱን የምትናገር ከሆነ እውነቱን ተናገር። እየሰማኸኝ ነው አይደለ? እውነቱን ተናገር። ሰክረን ነው ራሷን ታውቃለች መጠጠተ ነው እያልክ የምሸነግልበት ጊዜ ላይ አይደለም ያለው። እውነቱን የምትነግረን ከሆነ እውነቱን ንገረን። አድበስብሰህ የምታልፈው ምንም አይነት ነገር የለም። እሺ እውነቱን ተናገር። እያንዳንዱ ነገር ላይ ደርሰናል። ከአንተ አንደበት እያንዳንዱ ነገር እንስማው። አንድ እንዳትዋሽ። እኔ መጀመሪያ በጣም ነው ማፈቅራት፣ ሳራን በጣም ነበር ማፈቅራት፣ በቃ ከምልህ በላይ። ግን በቃ በአንዳንድ ነገሮች ልንስማማ አልቻልንም። ምክንያቱም መጀመሪያ እኔ ድንግል አይደለሁም ራሴ በተክሊል እንዳላገባት እንጂ የእሷን ሀሳብ በጣም በቃ ደግፌ ነበር። ግን የሚሆን ነገር አልነበረም። ከዛ በቃ እኔ ወንድ ልጅ ነኝ፣ በቃ እፈልጋለሁ ያንን ነገር ሴክስ ማድረግ ስሜቱ ይመጣል፣ እፈልጋለሁ። በቃ በዛ ልንግባባ አልቻልንም። እህቷ ነች ሌላውን ነገር እንዳለ ያቀነባበረችው እህቷ ነች። እኔ ምንም ድንግልናዋን መሸጥ ምናምን ሁሉንም ነገር እሷ ነች ያቀነባበረችው። እኔ አግኝቻት ተቀጣጥረን ከዛ ማደንዘዙን ብቻ ነው እኔ በቃ አደንዝዣት ከዛ ለእህቷ አስረክቤ ነው የሄድኩት። እኔ ምንም ነገር የለውበትም ምንም ውስጥ በቃ አደንዝዛት አለችኝ እህቷ። ለምን እንደፈለገችው እኔ አላቅም ምንም በቃ ብቻ አደንዝዤ ከዛ በኋላ ለእህቷ አስረክቤያት ነው የሄድኩት። ያደነዘዝክበት መንገድ እንዴት ነበረ? ያው መጠጥ አልጠጣም ስለምትለኝ ስፕራይቱ ላይ የሆነች መድኃኒት አለች። እሷን ከጨመርክ በኋላ ራሱ ነው የሚሟሟው መድኃኒቱና እሱን ሰጠዋት። በቃ ጠጣች። ከዛ በኋላ ምንም ማቀው ነገር የለም። ትቻት ነው የሄድኩት። እኔ ማን እንደወሰዳት ሁላ አላቅም። አንተ ከመሄድ በፊት እሷ ደነዘዘች። ከደነዘዘች በኋላ ዝም ብለህ ትታት ነው የሄድከው ወይስ እሷን የተረከበ ሰው አለ? እህቷ ተረከበሃለች? አይ ትቻት ነው የሄድኩት። እዛው ቁጭ ባለችበት ትታት ሄድክ? እያፈቀርካት ትተው መሄዱ አስቻለህ? ምክንያቱም ስደነዝዝልህ ለ2 ዓመት ያህል የምትጠብቀው የምትፈልገው ድንግልና ነበር አይደለ? እንዴት እሱን ለመውሰድ አላሰብክም? አብራን ለመተኛት እንዴት አልጓጓህም? በቃ እኔ በጣም በሰዓቱ ትንሽ ችግር አጋጥሞኝ ነበርና
የገንዘብ ጉዳይ ትንሽ አስፈልጎኝ ነበር። እህቷ ደግሞ በቃ ትንሽ ብር ዝም ብሎ ብር አይደለም የጠራችልኝ፣ ወደ 250 ሺህ ብር አካባቢ ነው ያለችው። እኔ ከዛ በኋላ በቃ ምንም ያክል በወዳት እኔ የምፈልገውን ነገር ልትሰጠኝ እንደማትችል ስላወቅ በቃ ባለኝ እድል የደረሰኝ እኔ 100 ሺህ ብር ነው። ስለዚህ በ250 ሺህ ብሩ ድንግልናዋን ሸጠን ነው እያልክ ያለኸው? እኔ 100 ሺህ ብር ነው የደረሰኝ። ደላሎችም ሌሎችም ሰዎች ስለነበሩ በመሃል ሌላውን እኔ እንዴት እንዳቀነባበረችው እህቷ አላቅም፣ ግን እኔ 250 ሺህ ብር ነበር የተሰራው። 100 ሺህ ብር ሰጠችኝ ለኔ። ሌላውን ምን እንዳደረገችውም አላቅም። 100 ሺህ ብር ለማግኘት ብለህ በጣም የምትወዳትን ፍቅረኛ 2 ዓመት አብራትን የቆየች በተክሊል ልታገባ ያሰበች ከእግዚአብሔር ጋር ልትጣመር ሙሽራ ልትሆን ያሰበችን ሴት በ100 ሺህ ብር መሸጥ አስቻለ? ድንግልናዋን በ100 ሺህ ብር ሸጥከው? ከእህቷ ጋር ተባበርክ? ምን ማድረግ ይችላሉ ታዲያ? እኔ በቃ የምፈልገውን አትሰጠኝም። መቼም የሚሆን አልመሰለኝም። ለምንድን ነው ግራ የምታጋባው? ለምን ችግር ነው? ገንዘብ አስቸግሮ ነው ወይ ደግሞ የምፈልገውን ስላልሰጠች ነው ይሄን ነገር ያደረግከው? አብራት መኖሩ እሷን አግብተህ መኖሩ አይበልጥብህም ነበር ካፈቀርካት? አይበልጥብኝም። በቃ እኔ ለምን እንዴ ብር አስፈልጎኝ ነበር። የምፈልገውን ካልሰጠችኝ ብሩ ካለ ቢያንስ ብሩን ባገኝ ነው የሚሻለው። አንተ ብር ይኖር ይሆናል። እኔ በቃ ችግር ላይ ነበርኩ። ባለኝ አጋጣሚ ብሩን አገኘው፣ ተጠቀምኩ በቃ። ስለዚህ አንተ የደረሰብን ችግር በገንዘብ ለመቅረፍ ሞክረህ ሌላ ሰውን ግን አደጋ ላይ ጣልክ። ምንም ያልተጠቀመችዋን በተክሊል አገባለሁ ብላ ከእግዚአብሔር ጋር የተሳሰረችዋን ልጅ ለአደጋ ጣልካት። አልወደደችኝም ነበር ማለት ነው። ብትወደኝማ መጀመሪያውኑ ከኔው ጋር ታደርግ ነበር ሴክስ። አንተ ብትወዳት ኖሮ 2 ዓመት ጠብቀህ አግብታት አብራት ትኖር ነበር እንጂ ለ100 ሺህ ብር አትሰጣትም ነበር። በጣም አፍቅሬያታለሁ፣ በጣም ወድጃታለሁ በሚል ቀባብተህ የምታልፈው ነገር አይደለም። እሺ፣ ይሄ እሷን ለችግር ማጋለጥ፣ እሷ እንደዚህ አይነት ሁኔታ ላይ መጣልህ ምንም አልመሰለ። ያለችበትን ህመም እያንዳንዱን የሐኪም ቤት ክትትሏን ታውቃለህ? አላውቅም። እኔ በቃ ሲጀመር ከ100 ሺህ ብሩ በኋላ እሷንም እህቷንም እኔ ምንም በቃ አግኝቼም አይቼም አላውቅም በቃ። ምክንያቱም እኔ የደረሰብኝ ደርሶብኛል። ከዚህ ያገኘሁትን ብር አገኘው በቃ። ከዛ በኋላ ከነሱ ጋር ያለኝ ነገር ተቋርጧል። ስለዚህ አንተና እህቷ ድንግልናዋን ሸጣችሁ ተጠቀማችሁ፣ እሷን ግን አላላ ሜዳ ላይ ጣላችኋት። ታማ እንኳን ዞር ብሎ የሚያስታማት ሰው አልነበረም። ምንም ማድረግ አይቻልም። በቃ ዓለም ፍትሃዊ አይደለችም። በቃ እሷ ምንም ነገር ቢያጋጥማት አታፍርም? ይሄ ነው መልስህ? ዓለም ፍትሃዊ አይደለችም ነው መልስህ? በጣም አፈቅራታለሁ የምትላትን ሴት ለአደጋ አጋልጠ ዓለም ፍትሃዊ አይደለችም የሚል መልስ ነው የምትሰጠው? ምንም ማድረግ አይቻልም የሚል መልስ ነው የምትሰጠው? ለ100 ሺህ ብር ብለህ ለኔ እሷ አፈቅራለሁ ብላኛል ነበር። ታዲያ እንዴት ለኔ አንድ አዳር አንድ ቀን ለኔ እምቢ ብላ? ምን ያህል ብደድብ ነው? ቆይ ድንግልናን የሚያክል ነገር በተክሊል አገባሃለሁ፣ አግባኝ፣ አብሬህ እኖራለሁ እያለች ለኔ አንድ ቀን ሳትሰጠኝ ብለህ በ100 ሺህ ብር መሸጥ ምን ማለት ነው? ምንም በቃ ማንም ሰው የሚያደርገው ነገር ነው። እናት የለህም? እህት የለህም? እህት ላይ ቢሆን ነገር የደረሰው ደስ ይልሃል? እውነት ለ100 ሺህ ብር ተብሎ ይሄ ነገር ደረሰ ቢባል ምንድን ነበር የሚሰማህ አንተ? እኔ እንግዲህ በቃ ምንም ማድረግ አይቻልም። በቃ የተፈጠረው ተፈጥሯል። እኔ ሐሳቤ ብሩ ላይ ነበር በቃ። በጣም ጥሩ። እያንዳንዱ የነገርከን ነገር ለኛ በጣም ይጠቅመናል። ህግ ፊት ደግሞ በደንብ ትጠየቅበታለህ። ምክንያቱም እያንዳንዱን መረጃ ከአንደበትህ ነው የሰማነው። ይሄ ቪዲዮ ደግሞ እሱን አብረን የምናይ ነው የሚሆነው። እህቷ ነች ሁሉንም ነገር ያቀነባበረችው እህቷ ነች። እንደውም እኔንም አስፈራርታኝ ነው እህቷ። እኔ ምንም ብሩን ራሱ አልተቀበልኩም። እንደውም በህግ ጉዳይ በየትኛውም ህግ ብትሄዱ እኔ እህቷ አስፈራራችኝ፣ ይዛትና አለችኝ፣ ይዣት ሄድኩ። በቃ ምንም እኔ የማውቀው ነገር የለም። በጣም ጥሩ። እያንዳንዱ ከመጀመሪያው ጀምሮ የተናገርካቸው እስካሁን ድረስ የምታወራቸው ቅድም ያመንከው አሁን እየካድክ ያለውም እያንዳንዱ ነገር በካሜራ ተቀርቶ ቁጭ ያለ ነው። ይህንን ደግሞ ለህግ እናቀርባለን። ለህግ ሲቀርብ ደግሞ እያንዳንዱ ነገር ጠበቃችን የሚጠይቅ ነው የሚሆነው። ህጉ በሚዳኝ መልኩ ይዳኝሃል። እኛ ከዚህ በላይ ምንም ምንልህ ነገር አይኖርም። ህግ በሚጠይቅ መንገድ ይጠይቀሃል ማለት ነው። እኛ እያንዳንዱን መረጃ ይዘናል። እያንዳንዱን ነገር ከህግ ጋር እንደምንሰራ ታውቃለህ። ስለዚህ ይህን ወደ ህግ እናደርሳለን። ተገቢና አስተማሪ ቅጣት እንደሚጠብቅ ደግሞ በጣም እርግጠኛ ነኝ።
ተመልካቾቻችን እንግዲህ እንደሰማችሁት ወንድማችን ሰለሞን ለ100,000 ብር ሲል ነው የገዛ እጮኛውን የሸጠው ደግሞ በሚገርም ሁኔታ ከእጮኛው እህት ጋር ነው። ስለዚህ እህትየዋን ፈልገን አምጥተን አግኝተናት ከእሱ ጋር ተባባሪ እንደሆነች እንዲሁም ደግሞ ለማን እንደሸጠቻት በማን እጅ ገብታ ለዚህ አይነት ጉዳት እንዳደረገቻት እያንዳንዱ ነገር ቁጭ አድርገን የምናፋጣት ይሆናል ማለት ነው። እያንዳንዱ ነገር ደግሞ ለእናንተ እናቀርብላችኋለን። እስከዛ አብራችሁን ቆዩ።